ወንድሟ ነህ እህቱ ነሽ መገባት አችሁ ስላላችሁ ነው ነገር አለ በቃ ይሄ ነው ስሩ በቃ ማለት ታርገባኝ ማለት ነው ያጣሩ ፈልገው ነው እስከ ዛሬ ድረስ የሚቀበሉበት ነገር በቃ ምክንያታቸው ይሆናል ማለት ነው ይሄን መልካቸው ራሱ ይመሳሰላል እሺ እንደዚህ እንደሚል ቀድም ያውቃሉ ቀድም እንደሆነ ስለማቅ ነው እንደስማው እናቴ ማለት ነው እሺ ስለዚህ ይሄን ነገር ማጥራት ጀምሮ ኮሜንት ላይ መት እንዳትወር እየተባለ ነው የሰባሩ ሰው በሙሉ የትናት ያለኝ ነው እኔ መሳማለሁ ግን ወንድሜ ነው ወንድሜ ነው ፍይል ይጠፋል ይሄን በመሰረታት በማከላችን የሆነ ነገር ተፈጥሮ ነው የሆነ ነገር ምንድነው ማለት ነው ታይጉኝ ነገር እንደዚህ እንደሚል ቀድም ያውቃሉ ቀድም እንደሆነ ስለማቅ ነው እንደስማው እናቴ ማለት የማንም ልጅ የማንም ከሲ አይደለም እኔ አንቺ ልጅ ከይሲ ብያላልኩኝ ገብቶሻል አይደል እናንተ ትልልቅ ሰዎች ናችሁ እኮ ከይሲ አይደለም አባቱን ታውቂያለሽ ደግሞ ገብቶሻል አይደል ብዙ ነገር ታውቂያለሽ አለ በበታችሁ ከይሲ አመት ሙሉ ባንዳ አካባቢ አይሆንም አልኩ እናንተ እናስማማ ወይስ እነዚህ ሰዎች እንዳል ችግር ካለባችሁ እናንተ እኮ እንደ 25 ዓመት ልጅ ማለት ነው የግድ ችግር አለባችሁ ችግራችሁ ይፈቱ የልጆቻችሁ ሰርግ ላይ ነው የመጣችሁ አሁን የመጣንበት ነገር አለ ተነጋግረን አጭርና ግልጽ እንነጋገር የማይሆን ከሆነ አይሆንም ለምን እንደዚህ ያረጋል ነው የሚለው ሌላ ውስጥ ገብተሽ ደግሞ አይሆንም ምንድነው ነው ጆዚን ነው የፈለገው እንድታየው ነው አያችሁ በቃ ይገው ምንም ምንድነው የጨረስከው አናግረኝ በደንብ ግልጽ አልገባኝም ምንም አይደለም ይሄ አረጋችሁ እኮ ይሄንን ማረጋችሁ አለ አይሆንም ብታገቢ ይቀራል እኮ ባለፈው ማርጋል ብዙ ነገር ሰርተሃል እሱ ምንም ለኛ ትርጉም የለውም ይሄ እንዳስገባው ይወልቃል አይወልቅም አይሆንም ይወልቃል ግን ይወልቃል ማይሆንበት በቃ አንተ መጥፊያ ነው እንደዛ ታመህ እንደዛ ልትሞት አንድ አሙስ ቀርቶ ዝደርተ ደግሞ ፈጣሪ ማመስገን አለበት እንደገና እንደዚህ ልትፈጥኝ በዙሪያ ፈጣሪ እንዳመሰገን ህይወቴ ውስጥ አትግባ ሞታት ካለ ቦታ ይል በቃ አያወጥ ነው ልትሞት ነው በቃ ህይወት ተበላሽ ምን ያለስ ወደለም ህይወት ተበላሽ ምን ላይ እንደዚህ አፋን እየከፈተች እንደዚህ የምትናገረው እየሰማህ አይደል አልገባኝም እኛ ምን ሰማህ ጎደሉስ እኔ ምን ሰማኝ አይሆንም አታውቅም ከይሲኔ አንቺ ራሱ ከይሲ ነሽ ከይሲ አንተ ራሱ ከይሲ አይደለም ማዘር ጥያቄ እኮ እየጠየቁት ነው አይደል እንዴ ኢትዮጵያ ምንድነው ጆ የጎደለው ነገር እርሶ ደግሞ ራይል የጎደላቻት ነገር ምንድነው ቆይ አንዴ እርስ በርስ ነው ይጣላችሁ ያላችሁ እነሱ እኮ ማስታረቅ ነው ያለባችሁ ያው ለዚህ ነው የመጣ ነው እኮ ግን እሷ ደግሞ ዘላ ትገባለች እኮ ይኸውልሽ ዝም ብላ ያ መንፈሱ ዝም ብሎ ያበጣበጣታል እኔ እኮ ልነግራችሁ የማይጋቡበት ጉዳይ አለ ይኸው ምንድነው እስኪ ነገር ያታዲያ አንተ ተረጋ እሺ ምክንያት አለን ማመትሉ ማቆነ ነገር በታከብረኛ ታግቢ ያልኩሽ እናገባለሽ ልጄ ማለሽ እንደ ዛሬማ ልጅ አይደለሽም ዛሬ ምንም አትቀበልሽም አትቀበያት ብዙ ነገር አለ ገና እሺ ቆይ እንትኑ ምናምን ነገር ይሄ ድግሱ ምናምን ነገር አነሰ ነው ምን ማለት አለ አያስፈልግ ተደርጎ ይደገሳል ድግሱ ምን አንተ አይሆንም አይጋቡም ምንድነው ጋብቻይተም አይጋቡም ልጅ ይወዳታል አይጋቡም ለሷ ሲል ጀምሮ ለሱ ስትል እኮ ቆሻሻ እየለቀመች ነበረ መንገድ ላይ እኮ እንዴ በዚህ ልክ ማን ይዋደዳል በዚህ ልክ ማን ይፋቀራል ለምን አተዋቸው እሱ ድንጋይ የተሸከመ ነበር የተሸከመ ነበር ምክንያታችሁ ንገሩን እሺ ምንድነው ምክንያት አንድ ነገር ልንገርሽ ከዚህ በኋላ አንተም ወደ እሷ አትሄድም አንቺም ወደ እሷ አትሄድም ነገሮች ሁሉ ያበቁ ናቸው እዚህ ጋር ዝም ብለን ወዲህ የምንለው ነገር አለመደማመጥ ብለን የምንጫጫው ነገር የለም ትልቅ ሚስጥር አለ ትልቅ ሚስጥር አለ ልገጽ ልናገር ነው ትሰማላችሁ በቃ ከዚህ በኋላ
ከዚህ በኋላ አንድ ነገር ወደ እሷ ብትሄድ አንቺም ወደ እሱ ብትሄጂ አንቺም ከዚህ በኋላ ምንድነው ጉዳዩ? ለምን አይነግሩም? ምንድነው እሺ ነገር አታደርጉ። ነገር አድምጧል። እሺ በይ ምን ነው ሽመልሽ ከዚህ በኋላ ወንድሟ ነህ እህቱ ነሽ መጋባት አትችሉም ስላላችሁ የሚሆን ነገር አለ። በቃ ይሄ ነው ምስጢሩ። በቃ አይሆንም ማለት አልገባኝም። ድሮ እኔና እሷ ስንኖር እኔም ሚስት ሌላ ካገባሁ በኋላ እሷም ሌላ ባል ካገባች በኋላ ግንኙነት ነበረ። ስለዚህ ወንድምሽ ወንድሟ ነው። በቃ ከዚህ በኋላ የምር ሊሆን ይችላል። ማጣት ፈልጋችሁ አይደለም ምንድነው ሊያጣሉ ፈልገው ነው? እስከ ዛሬ ድረስ የሚቀርቡበት ነገር በቃ ምክንያታቸው ይሆናል ማለት ነው። እየምን መልካቸው ራሱ ይመሳሰላል። እሺ እነዚህ ነው ያወራሉ። ለመዳይት ነው የሚያስፈልገው። እርግጠኛ ነገር እኮ ነው ጆ እርግጠኛ ነገር ነው። ዲኤንኤ ምናምን ማስመርመር የምንችለው ነገር ነው። ይሄን ነገር እኔ ቀደም ብዬን ቶፋ ይሁን እሱ ሲያስከታተለኝ በሰው እኔ በሰራተኛው ጸጉሩን ወስጄ ከሷ ጸጉር ጋር ዲኤንኤ ልክ ያለው ሊሆን ይችላል ብዬ ስለገመትኩኝ ማለት አይደለም። ጆ ቢያንስ እኮ ከገመት ታገቢኛለሽ የሚለው ነገር ማሳየት አልነበረም። ቆይ ጆ እውነቱ አንተ ጋር ማድረግ ያለው አሁን የዲኤንኤ ውጤቱ ወጣ አልመጣማ። ስለዚህ እውነቱ እነሱ ጋር ያለው እናንተ ምንድን ነው ጉዳያችሁ? ግልጽ ያለውን አሁንም እነግራችሁ ፈጣሪን ፈርታችሁ ወይልጅ ሰማይ እኔ ማዝም ነገር እንዴት እሷን ታገባታለህ? ተረዳሪ ነበረህ ነው ተረዳሪ ነበረህ ነው ጆ ይሄንን ቃል እንደሚያመጣ ቃል በብዙ መንገድ አስችልም ጆ ነገር ግልጹ ምንድነው? እውነቱ ነው። እኔ የኪያ ዲኤንኤ እጂ አስመርመራ አላውቅም። በከለር ስለምንመሳሰል አይደል እንዴ? አንተም ከሷ ጋር ቀይ ስለሆንክ ምናምን ነገር ነው የማውቃቸው ሰዎችም አጠገብ ያሉት ድንገት እህትና ወንድም ይላሉ ብለው ስላሰቡ ይሄን ነገር ቀድም ነው ስላሰቡ አንተ ራሱ ያለ ማለት ነው። ተረጋጉ። የደበቃት ነገር አለ። ሌላ ተጨማሪ ነገር አረ ከመሬት ተነስታችሁ ምን ልስማ አዳምጡ። እኔና እሷ ግንኙነት በነበረ ሰዓት በመሀከላችን የሆነ ነገር ተፈጥሮ ነበር። ነገር ምንድነው? ምንድን ነው የተፈጠረው? ማለት ነው ግንኙነት ታደርጉ ነበር። ግንኙነት ነበር። ትክክለኛ ወንድምና እህት እንደሆኑ ደግሜ አረጋግጬ ልነግራችሁ እወዳለሁ። በቃ ተሳሳትኳ። እሺ ዛሬ ነው የምትነግሪኝ? ዛሬ ደስታ ላይ ሰው ነው የምትነግሪኝ? ዛሬ ደስታ አለሽ ወንድምሽ ነው የምታገቢው እና አሁን ነው ወይ የምትነግሪኝ? አብሬው እኮ ነው የምኖረው። አንተ ሸነግረሻል። አይሆንም ይረገዝም አይፈጠርም። ወንድምሽ ነው የፈጣሪ ሪቾ ሪቾ አረ የሆነ ነገር አንሷን ሪቾ አረ ወንበር ላይ አንሷት ወንበር ላይ እስኪ ሰር ምንም የኛ ስራ አይደለም። የራሳችሁ ያመጣችሁ ስራ እኔ ያለው ከጎንሽ አለው እኔ ያለው ልጅ ልጅ ባንዴ ጆ አታስጨንቃት አሁንም አረፈደም። በቃ ይሄው ነው። ስለዚህ የፈራሁት የምን ነበር? መጀመሪያ ውሸት ነው። ቶፋ ሶፊውን ነገር ነው ውሸት ነው። ይሄው ነገር ነው ውሸት ነው። ያሳብዷት ነው። ምንድነው ውሸት ነው?
በተረጋገጠ ነገር ምን አይደለም ግን እናንተም ከባለፈው ጀምሮ ለዛ ነው አባቷ ታሞ የተኛው ኪያ ለዛ ነው ማለት አልገባኝ እናንተ ስትማገጡ ስላወቀ ነው የተኛው ያ ነው በቃ ብዙ ችግር አለ በቃ የሚታወቅ ነገር ነው ወንድም ሚስት ጋር በመተኛው ምን ወንድም ምን አይነት ጭንቅላት ኖሮ ነው በቃ በወቅቱ አንድ ላይ ይሄን ያክል አመት ስንኖር ይሄን ያክል ግንኙነት ነበረ እና የዚህ ነገር አድርጋችሁ ነው እናንተ ምናምን ያልሽ የምታወሪው ሞከረን ሊለያዩ አልቻሉም ስለዚህ እውነታውን እንነጋገር እውነታውን እንዲያውቁት አደረጉ ውሸት አይደለም እውነት ነው ጆ አንዴ ነው ያገባው ወይ አንጫጫው ምንድነው የተፈጠረው እሺ ጆ ደግሞ ምን እንዳደረ ነው ጸጉር ወስደህ ምን አስከማር መስመር ደረስከው ይሄንን እንደሚል ስለማቅ እንዴት ታውቃለህ ቶፋ አቃለኝ ሰው ያቃለኝ እንደዚህ ከልባታል አንተ በምንም አይነት መንገድ ሊያገን አልቻለም እኔና እሷ እንደዚህ እንደሚል ቀድሜ ያውቃለሁ ቀድሜ እንደሆነ ስለማቅ ነው ያስመራ አዎ እናቴ ማለት እናንተ እሺ ከመነሻው ጀምሮ በእነሱ ጉዳይ ላይ የመጣችሁ ብዙ ነገር ስታረጉ አይቻለሁ ሞክረን አይደለም ታዲያ እንዴት አለ ብለህ ለምን እስከ ዛሬ አልተናገርክም አንቺ ወንድም አለሽ ብለሽ እስከ ዛሬ እንዴት አልተናገራችሁም ከዛሬ ነገ ችግሮች ይታወቃሉ ብለን ያስበን ነበር ግን አልሆነም ችግሩ ይሄ ነው በቃ ምንም ማድረግ አይቻልም ይቅርታ ስለዚህ አይሆንም ቶፍ ይቅርታ በጣም ይቅርታ እንዳትነካት አይጆ አንተም ተው በዚህ ነገር ላይ ማለት ነው በጣም ኮንፊውዝድ ያደረጋችሁ እቺ ልጅ ነገሩ ምንም ሳታውቅ ማለት ነው ነግሮ ነበር ነው የሰውዬ ጆ እሺ ጆ ነገር አትዋሽ ከመሬት ተነስተህ ልታስመረመር አትችልም ጨረፍታውን ያጥ ነበረ አንዳንድ ምንድነው በኋላ እየገባው ያቅ ነበር ጭራሽ ያው ጨረፍታውን ትንሽ አገመት ነበረ ግን ትንሽ የሚያውቅ ነበር ግን ቀስ ብላችሁ ተነጋገሩ አሁንም ያለፈ ነገር አንዴ ላውራት እስኪ ያውራት እስኪ በቃ ያውራትና በቃ የመጨረሻ ቃላቸው ነው የመጨረሻ ቃላቸው ነው ይነጋገሩ በቃ ይኸው ይህንን ነገር እንደሚሉ አውቃለሁ ቪዲዮ ፖስት እናደርጋለን እህትናት ይሉኛል ስለዚህ ይህን ነገር መጠራጠር ጀመርኩ ኮሜንት ላይ እህት እንዳትሆን እየተባለ ነው የሰፈሩ ሰው በሙሉ እህትናት እያለኝ ነው እኮ ይህን ነገር በራሴ መንገድ መፍታት ፈልጌ ነው አንተ ገሳት ነግረኝ እኔ መስመር ማጭ ጆታ ቃል አንተ ወሽና ጎት ነግሯል ማርያም ምስክሬን አልኩሽ አላት ሪቾ ሪች ሪች የምሯን እኮ ነው የጠየቀችኝ የምር ታውቅ ነበረ ከመሬት ተነስታ አታስመረምርም እንዴ ምን ሆነ ነው ምንም አላውቅም ሶፍ ምንም የማውቀው ነገር የለም የሰፈሩ ሰው እንደዛ ነው የተጠረጠረ ያለው መጀመሪያ ከልጅነቱ ጀምሮ እንደ ቀልድ እያረኩኝ አንዳንድ ነገር ነግረው ነበር ያ ነገር ውስጡ ጭንቅላቱ ውስጥ ስላለ ነው እኔ ረሱታል ብዬ ነበር አረሳው ይሄ ግን ትንሽም እኮ ሁለት ነበር በዛ ነገር ላይ ያወቀው እንጂ ጥርጣሬ ነበረው በውስጡ አንድ ቀን እንነጋገራለን ያለህ ነው አንተ ከሷ ጋር የምትሆን ያው ጥርጣሬ እንደምትገላት ጆ እንዴ ቢያንስ ያልተረጋገጠ ነገር እንዴ ቅልብጭ ያላለ ነገር እያወቅህ አንተ እንዴት እንደዚህ አይነት ነገር ትሞክራለህ በቃ ማወቅ ያለብኝ በዚህ መንገድ ነው ምንድነው ነገርኛችሁ ምንድነው ነገርሽ ውስጥ ያቃል አንተ ነጣላኔ ልጅ አይደለም
ልንገር እኔ እኮ ስማ እኔ እንደዛ ከሷ ጋር እንድትሆኑ ዝም ያልኩት ከሷ ጋር እንድትሆኑ ልጃችሁ ጀምራችሁ አብራችሁ እንድታርጉ ስለፈለኩ ነው እንጂ እንደዚህ የምር አድርጋችሁ እንድትጋቡ ባልጋ አይደለም። አብራችሁ እንድታርጉ ስለፈለኩ ነው። ምንድነው ልጅሽ ነው የምትጫወተው? እኔ አብራችሁ አብረው እንዲያድጉ አብራችሁ እንድትኖሩ ልጅሽ ነው ብዬ በማሰብ እሺ ምንድነው አንዴ ልጄ ነህ ምንድነው ቆይ ያልገባኝም እኮ ሶፋኔ ማላክ ቆይ እኔ አንድ ነገር ልጠይቃችሁ ወንድሙ ነህ እህቱ ነው ተባብላችኋል አይደል? አንተ ከየትኛው ልጅ ነው ሴትዮዋን ራሔልን ወለድኩ የምትለው? ወይ ደግሞ አንቺ ከየትኛው መቼ ነው ጆሮ ልጅዋል አንቺ? ነለልኩት ታዲያ ምንድነው ነው የምትይው? እንዴት ነው ወንድም ሊሆኑ ይችሉት? በቃ ና ልንገርህ። እሺ እኔና እሷ በመሀል ግንኙነት ነበረ። እሺ አብረንም ኖረናል። ማንም አያውቅም ነበረ። እሺ ስለዚህ በመሀል ልጅ ነበረ። ስለዚህ አጎት ነኝ ብለህ ዝም ብለህ ስቀባጥር የነበረው አባቱ ነው እሱ። ስለዚህ እነሱ ደግሞ አንድ ላይ ሆነው እንዲያድጉ ፈልገን ነበረ። አጎቴ ነህ እንጣጣሽ አጎቴ ነህ ነው በቃ አጎቴ ነህ። ስለዚህ እህትህ ናት፣ ርቾ እህትህ ናት። አንተ ደግሞ ወንድሙ ነህ። ስለዚህ ይሄም ልጅ አጎቱ ሳቶ ልጁ ነህ ማለት ነው። እኔ አጎቴ ነው እንዳታበላሽ አንተ። ይሄ አጎቴ ነው። አባቴን አውቀዋለሁ ጠንቅቄ። እሺ ታውቀዋለህ? ይሄም ነገር ሰው አጠገቤ እንዳይደርስ በተቻላችሁ መጠን አጠገቤ እንዳይደርስ። እኔ አንተ ነው ማለት እኔ ከአንተ ሳይድ ነኝ፣ ግን ነገሩ ጥርት ቢል አይሻልም? ይሄው ልክ ያለው እሱ ሳያውቅ ይሁን ዲኤንኤ እንደማይፈቅድልኝ እስኪ ዝም በይ እንደማይፈቅድልኝ ስላወኩኝ አሁን ዲኤንኤ ልክ ያለው ምን ቢመጣ ችግር የለም አለያየኝም ከሷ ጋር አብራችሁ እንድታርጉ ስላሰብኩ ነው። ደግሞ ታሳለህ እንደዚሁ ሰው ሁሉ እንዴት በምን ስሌት ነው አንተ እየመጣ አትሆኑም እየመጣ አብራችሁ አትሆኑም እና ምንም አይነት ፍንጭ ማይሰጠን ሰውዬ ነው። እነዚህ ሰዎች በተቻለ መጠን አጥቢ እንዳይደርሱ አሁን ይኸውልህ ጥያቄው ማለት ነው ምንድነው መሰለህ ሐሳቡ ማለት ነው እንደገባኝ ከሆነ ማለት ነው የጆ አባትም እናትም ሌላ ናቸው። እሱ ደግሞ የጆ አጎት ነው ያባቱ ወንድም ነው። ስለዚህ እሱ ከሷ ጋር ተገናኝቷል። በዛ መሃል ደግሞ ራሔል ትወልዳለች ነው አይደለ? ስለዚህ የራሔል አባት እዛ ያየ ነው የተኛው ሰውዬ ሳይሆን እሱ ነው እሳቸው ነው። እንደዛ ነው። ተናገሪ ነው ምን ተናገሪ ትላለህ? አትነግረንም እንዴ አንተ? እኔ ልንገራችሁ። አዎ በዛን ሰዓት እኛ አብረው እንዲያድጉ አንድ ሰፈር ውስጥ በሚል ነው እንጂ ዝም ያልኩ ምን አንድ ላይ እንዲያድጉ ባለ ትዳር ነች አይደለ? ከባለ ትዳር ጋር ተኝታ አሁን አብረው እንዲያድጉ ምናምን ትላለህ? ራሔል የኔ ልጅ ናት። ደግሞ በቃ ያው እናውቃለን እኛ እስካሁንም ድረስ በመሀል የምንጋጨው ምንም የምንለው ሁሉ ነገር ሲፈጠር እኮ አንተ የመጀመሪያ ዕለት ማለት ነው ከወንድምሽ ጋር ነው ይሄን ነገር ይሆን ይችላልሽ ብለህ የመጀመሪያ ቀን መተህ ተናገራለህ እኮ። እንደዚህ ወጣጣሉንም አላወቅኩም። እንደዚህ ይሆናል። እሺ ቆይ ባለቤትሽ ያውቃል? ለማሰናከል ፈልጌ ነበር አልሆነም። እነዚህ ልጆች እና ባለቤትሽ እስካሁን ድረስ ራሔል የኔ ልጅ ነች ብሎ ነው የሚያሳድገው? አያውቅም። አዎ ደግሞ ደረትሽ ነፍተሽ አውጥ ተሳሳትኩ። ደስ ብሎሽ ነው አይተሳሳትሽ? ምንም ደስ አላለኝም። እና ፈገግ ብለሽ ቢያንስ እንኳን ተወራሽ። ይሄ ነገር ማንም ሰው ሳያውቅ የሰፈርም ሰው ሳያውቅ ሰውየውን በዛ በተኛበት ሌላ በቃ ስለዚህ ራሔል የኔ ልጅ ናት። በእሷ ጋር ያንን ነገር ሁሉ ተናገርኩ እንጂ እንዲተው ነበር ልጁ እንዲጠላ ራሔል ልጅ ትሁን አትሁን እርግጠኛ እስክንሆን ድረስ ሁለቱ አንድ ላይ አይሆኑም። እርግጠኛ ግን ስንሆን ወንድምና እህት አለመሆናቸውን ስናገር ጠላትነት ከኛ ይጀምራል ማለት ነው። ከኔ ይጀምራል። ምንም ችግር የለውም። በቃ ሀራንስ ያላችሁ ትክክለኛ ነው። በቃ እነዚህ ልጆች የሁሉ ነገር አይወራችሁ እስከመጨመሩ በፊት ቀርብ አብረው አንድ ቤት ደግሞ እናንተ አትናገሩ እንደናንተ እንዴ እንዴት ነው የምታውቀው? አንድ ቤት ውስጥ እየተኙ እነኚህ ልጆች ይዋደዳሉ፣ ይፈቃቀዳሉ። የሆነ ነገር ሀብን ቢያደርግስ እሱንም እንዳይሆን እኮ ነው ስደክም የነበረ ሰው ይላል። አትናገርም፣ እውነቱን አትናገርም። እዚህ ድረስ ሲደርስ ድረስ ነው የምታውቀው። ፈና ያረጋችሁ ነገር እኮ ጉዳይ መጣብን። አንዴ በንብረት ትላለህ፣ አንዴ ደግሞ አንቺ የሚጋቡ ነገር አይደሉም። ጠቁራሽ ምንድነው የሁሉ ነገር መረዳት ነው ያስፈልጋል። ከማወሳሰብ ነው ጀምሮ አይሆንም ነው ያልኳት። ከመጀመሪያ አትናገሪም። ችግሩ ይሄ ነው። ካልተሰራው ሌላ የመደራደሪያ ሀሳብ እንኳን አይሆንም አልኳት። ለምን ስትለኝ የማይሆንበት ጉዳይ አለ አልኩ።
ሆነ ይሄን ነገር ሞክረን ነበር አልሆነ አለ እውነታውን አፍረጥረጠን ተናገርኩ እኔም እሷም አመነች ይሆነ በቃ ሆነ በቃ ይሉ በቃ እሺ ሰማን ሆነ በቃ ይሄው ነው እንደዚህ ዘና ብሎ ደስተኛ የሆነ እኮ ሰው እንዴት ማጥቶ ደስተኛ ሆነ ተጠራችኋል ለወርት ወሬ ራሱ አንቺ እንደዚህ አድርገሽ እንደዚህ ሆነሽ የሚተዋወቁ አይነት ወሬ ነው ሶፊኒ በፍጹም ልጠረጥር አልችልም የገንዘብ ጉዳይ ነው ምናምን ብሎ እኮ ጆን እኮ ራቁቱን አርጎ አስወጥቶ እኮ በረሃ እኮ ነው የጣለው አንተ ምንም የማይገኝ በቃ ለሀብት ለንብረት ልጅቷን እንደዚህ ሰዓት ሰፈር ውስጥ ስትሆን አትመቸኝም በጣም እጠላታለሁ እንደዚሁ ከነሱ ቤተሰብ ጋር ከጣንቁልና አለባቸው ከዚህ ደግሞ ቤተሰብ ጋር ይሄ ነገራቸው እንዲወጣባቸው ነው አሁን አማራጭ ሲያጣ ወጡት እንዴት እንደዚህ ይደረጋል ቤተሰብ አይደል እንዴ የሆነ ነገር እኮ ሲፈጠር አይ ከናንተ ጋር ዝምድና ሊኖረን ስለሚችል እንደዚህ ነገር አይሆንም ተብሎ በግልጽ ቢነገራቸው እነዚህ ልጆች ውስጣቸው ይፈራል ደብድቦ የመጣን ሰዓት ላይ ሲያወራ ያያቸውም እንዴ እንደምትዋወቁ ነው ሲያወሩ የነበሩ እና አንተ ካወቅ ቢያንስ አንተ የሆነ ነገር አታደርግም ምኑ ነው ማቀው እነሱ እንደሚተዋወቁ አሁን ሌላ ነገር ውስጥ እንትን አትፈልግም አሁን ሌላ ነገር አያስፈልግም አቅ ነበር እያለ እኮ ነው አቅ ነበር ካለ የሆነ ነገር አያደርግም ምኑ ነው ማደርገው በቃ አንተ ዝም በል ሁሉም ነገር ያመጣት አይደል እኔ ተዋወቃለሁ እንጂ ልጅ ነው ወንድሞች ይሆናሉ አልኩ ሲያወሩ እዚህ የሚተዋወቁ አይነት ወሬ ነው ይቀራቻል ምን አይመስል ዝባዝ ይከለ ዝም በል አንተ